ወይ አየሽኝ አይደለ እኔ ልጅሽ ከማ አይደለሽ እኔ ልጅ ምን ይጎልሻል ደግሞ ምን ይጎልሻል ወደ ወደ ምን ገቢ እንግዲህ ቀርልኝ ደግሞ እና አሁን እንግዲህ አየሽ ሙያዬ ምን የሚወጣልኝ ነገር የለም እኔ አንቺ ልጅ ምን ይወጣልሻል ደግሞ ከሙያው ከመልኩ ከቁመነው ከሁሉ ነገር አስተካክሎ የሰራሽ አስተካክሎ የሰራሽ ዳርኛ አሁንኛው መስከረም ምንድን ነው ወይ አሁንኛው መስከረም ወይ ጥር እንደምንም ብለሽ አሳጭ ዳሪ ዋጡ ሁለተኛ እንደቻለ ንግስትና ግን እንዳሰማሽ እንዴት እንይ አንቺ ለማን ጥለሽ ነው አባትሽ ለማን ጥለሽ ነው ለማን ጥለሽ ነው እንይ ደግሞ ምን ያኔ ያገባች አይና እኮ ትልቅሽ ናት እድሜዋ ያለፈ ተሎ ትዳር ብዬ ነው አንቺ ገና እንደው ያይኔ አባ ደረሽ አለን እግዚአብሔር ይመስገን አንቺ ምን አለብሽ ትሄድማ ለኔ ያጋባውሽ እዚህ አርፈሽ ቁጭ አልሽ የማይጎልብሽ ሁሉ ነገር በእጅሽ እናቴ ወይ ጉድ እናቴ አንቺ ማንዲት ያለሽ እናቴ ዝም ብለሽ በወጣሽ በገባሽ ቁጥር እናቴ ጥሩ ባል ነው ትኛልሽ የሚያረገኝን የሚያሰቃየኝን የሚጨቁነኝን አናቴ ላይ ወጣ አሁንማ ቁጭ አለ ጭራሽ ደግሞ ካሱ ተብሶ ደግሞ ጭራሽ የሚያረገውን ሁሉ ቅጣመነውና ሰጥቶታል እኔን እንደሰው አይቆጥረኝ አሁን ደና ባል ነው የሚመስል እኮ ዘንከት ሲል ጋቢውን አድርጎ ቢኮ ብታዩ ደና ባል ነው የሚመስልሽ እኮ ላይታ ምኑን ያልጀመርኩት ደርሻ አይደል እንደምትይኝ ጨርሻለሁ እንጂ ምን እናንተ አረወይድ ያረተይ አረተይ ቀሰብ ያንተ ዘረተይ አሁን ለባሉ ምን አስቸኮለሽ ትደርሽለት የለ ነገር ተነጎዲያ እሱም እንዲያያየሹ ሲደክም እኔም ሳይሆንልኝ እንዴ ባሁን ሽሮ እየሰራሽ በታቤን ምን ከብቶችንስ በጎችንስ ማን እንትን ይበላችሁ ከዚህ በኋላማ እንዴ እናንተ የራሳችሁን እንትን በሉ እንጂ እንዴት ነው ሁሌ ነው ያለው እንዴ እኔስ ነገ ከነወድ ገድል እንዴት ነው መሆን ሁሌ ያለው አሳድገን ሁለታችን ይሄ መሆኑ ነው ገና ተመለስ በድግሳችሁ ባልፈለጋ ሲጀመር ነገረመው ከገረመው በላይ ደግሞ ምን አይነት ወንድ ሊገኝልሽ ነው ያለውንም አበባስ መስሎ አስቀምጦሻል ከማንንም በላይ አበባስ መስሎ አስቀምጦሻል እንዴት ታረጋለሽ እኔስ እንደው ወንፊት ሊወስድን የመጣው ሌላውን ነገር ነው ወይ እንጂ መቤት እንጂ ወንፊቱ መስጠት ማሰጥሻለሁ እንዴ አንቺ ሲጀመር እሱ አበባስ መስሎሻል የምትይኝ እንዳለ እንዴ አበባዬን ታረገፈኝ በኋላ እንዴ ኩስ ምን አርጎ ቤት ካስቀመጠኝ በኋላ እንዴት አበባ ነው አርጎ ያስቀምጥሽኛልሽ ለውጭ ሰውማ ሲታይ እኮ ደህና ሰው ነው የሚመስል እቤት ግን የሚያረገኝን ግን እኔ ነኝ የማውቀው እንዳለ ክምር የፈጀ ዝንጀሮ መስሎ መቀመጥ እንዳለ ቅጣማ ነው ጸባዩ ሁላ ገልብጥ ማለት የድሮ ገርሞ ነው የሚመስልሽ አንቺ ከውጭ ስታዩ እኮ ያኔ የድሮ ገርሞ አይደለም ጎራዴ ያብልሽ የታጫዋልሽ የትም አይቀርልሽ እኮ እሱ 2 አመት 1 አመት እኮ አለፈኝማ ማን ይነካኛል እግዚኦ እናንተ አይኔ አባማ ምን ታድላ ተደብላሽ ብለላለች ነኝች አንቺ አባትሽም እኔ ማጥታንልሽ አመጣንሽን በልታገቢያለሽ ቀስ በይ እስቲ ቆይ ትንሽ ቀን እስኪታገሽ አረተይ እናንተ እኮ አንዴ ጨርሳችሁ አንዴ በቃችሁ እናንተ ለምን ጨርሰን ነው አለማችሁ እንሞት አንደኛችን ማን እንደው ቤተክርስቲያንስ ደርሰን ስንመጣ እንዴ ውሃ ጠልቆ መስጠት ሳንት ትልቅ ነገር አይደለም ጎረቤት ሆንላችኋለሁ አንቺ ምናልባት ያጎደልሽበት ነገር ካለ ምናልባት እንደው ምን ያህል ጠቅ ብለሽ ብትጠይቂው ምናልባት ደግሞ ሌላ የሆነ ተጓዳኝ ጓደኛ ተያዘ ሌላ ቤት የሚሄድበት ካለ ሌላ ነገር ካለ እንደው የሆነ ነገር ያጎደልሽበት ካለ ምን ነገር ነው እንግዲህ ሌላ ነገር ምን እንግዲህ አፈር ሊወልድሽ ነው ደግሞ ትንሽ ልጅ ጠየቅኩት ነው እንዴ ያጎደልኩበት ነገር አለ እንዴት ነው ገረመው እስቲ ነገርኛ አንድ ነገር ይያልኩት የሚበልስልሽ ነው እናቴ መጣ አንቺ ምን እያረሽ ነው እስካሁን ወጥ እየሰራሁኝ ከብትስ በጎችስ አትደንቢያቸው በጎችት አሉ አንደንብሻችሁም እንዴት ግብጉት በይጃ አሁን ግልገሉን አምጪና እናቲትን እዚያው ከበጉ ከመንጋው ደንቢያ በይጃው ታሏል እንደው አንቺ ምንድነው ሰው ከወጣ እንደው አታስቢም እንደው ይሄንን እያድቦለቦልሽ ትጡት እኔ እንደው ማረገው ኮን ቁጡ የጠፋኝና አታስቢም ማለት እንዴት ነው አንተ ደርሰህ መሸጠባ ይሄንን ነው የሚይዘሽ እስቲ አንተ ደግሞ አይኔ እዚህ ላይ ነው ምን ላርግና ምን ከብቶችን አሰማሪ እንደዚህ በይ አትያችሁም ቤቱን ጠራርጊው አትያችሁም ደንባቸው መስሎኛል ወይ ወጣ ቆይተን የመጣች የታ ማለት ልደንባቸው ሄዳለች መስሎኛል እንዴት ነው ወጣ ቆይታ የመጣች ዝም ብሎ መቀመጥ እንዳይት መኮፈስ እሺ ገረመው እንደው ምን አምሮ ይሆን ዝም ብሎ መኮፈስ ገረመው እንደው ምን ላድርግ ለእግር ልጠብ ዝም ብሎ መኮፈስ እንዳለ ዝም ማለት እኔን እንዳላብሽ አብሽቆ አበሳጭቶ ጨንጓራዬን በውጭ በላይ እንዳለ ግልብጥ አርጎ አምሮዬን ሁሉ ስብትብት አርጎ አስቀመጠኝ ነው የምልሽ መረረኝ እንደው የናንተ ጅግጅግ አሁን እንዴት እንደምንሆን እስቲ እንግዲህ እሷ ሀዳ ዛሬ ያንተን አመል በምን ሆነ የምትለው የሰጠና አትበላ የሆነልን አትንተናትን አመል ስትዋጣ ነው የምትል 30 ጊዜ ባይሆንልሽ ምንድነው የማይሆንልኝ በይ እንግዲህ ምን ልስራ ከዚህ በላይ እንዲያም እያልሽ ማቅረብ ነው እንግዲህ እሷ ከተዳራች ግን
እሷ ይሄን ነገር ምትል አይመስለኝም አለች። እኔ በፍጹም እንግዲህ በጣም ጥሩ ነው እንግዲህ በጣም ጥሩ ነው። ለአንተ ይብላኝ እንጂስ ወደቁ ተነሳው እንትን ይላሉ። እንዴት ነው ለአንተ ይብላኝ? እሄዳለሁ ነው አብሽ አመጣሻት በይድፊያት ድፊያት ግብገሪ ድፊት ፈጽምባይ እንደቀበል ድፊያትና ምን ልታረጋት ነው ደግሞ ተደበድቢያት? ምን ላድርግ ሆነኝ የሚዘግሻለሁ እኔ ራስ በነገር እንደው ኩርኩር ብዬ ነው የሰነበትኩልሽ ልሻለሁ። ወንፊቴን ወስዳት ስትማለች እንዴት የዳቦ መጋገሪያ እንዴት ዱቄት ምንፋበት ነው ብላ ተረጠላት። ምን ልትመልስ ሊመስልሽ? ታገጣገቢ ተቀጣ እንዴት አባቴ ላርጋ? ዝም ብላ ሶታ ስገባ መናገር ሶታ ስገባ መናገር መናቆር ነው አልኩሽ። በወጣ አንድ ሰው ተገባ በቃ እንዴት እንደዚህ ይሄን ሰው አስተናግድሽ እኔ ደንበኛ ነው ወይ ወስድሽ ትለኛለች። ማትለኝ ነገር የለም ነገር ቅጥቅጥ ያረገኝ ስኔ ነው ያባ አንቺስ ባይሆን ባለቤትሽ ነው ባይሆን ወደ መሸጥ ምን መልሽም ብታወራሪ ተውሻል። እኔ ተይታ አባቴ ያረገኝ ላሰርፈት ታልሹማ መቤት እኮ ታልሹማ እንደ ዛሬ ጥፋት ሄድኩኝ እንግዲህ ትናንትና እንደምንም ብዬ ለፍልፌ በግድ ገረሙ ምን አማራት ነው በስ ወስቲ በሳሊ አሁንስ ልሽ የእሱን ከሳት ይጀመን ብዬ አሁን የሰጣኋትኝን እንትን ምንድነው ላመጣ ሄዳለሁ። አሁን ልሽ እሷ ሰደድ እና አሁን እንደው አንቺ እውነትሽን ነው ዳሩኝ እምትይ እና ይሄ ጥሩ ነው ወይ ተብሎጀልሽ ነው አብዬ ዳሪ ምን ብትቆይ ትንሽ እንደርሻለን ግን ትንሽ ቆየት ብትይ ጥሩ ነው ላንቺም ጥሩ ነው እንጂ መዳሩ እኮ እንድርሻለን እኛ አንድርም አላለም። ግን ትንሽ ቆየት ብለሽ ክፉን ከደጉ ብትለይው እውነቱን ከሐሰቱ ብትለይው ብለን ነው እንጂ እንደርሻለን እናሽም ትድርሻለሽ ግድ የለም እንደርሻለንና ትዳር ደግሞ እንዲያው ዝም ብሎ እንደዚህ እንደ ፈረስ እየጋለቡ የሚሄዱበት አይደለም እና ትንሽ ቆይልንና እንደርሻለን። እሺ በይ እኔ እኮ ልጅ በልጅነት ነው ብዬናብኝ እና እንዴው ትንሽ እግዚኦ ሰዓት ውስጥ ይገባል ሰው እንደዚህ ነበልባል ሰዓት ቋያ ውስጥ ይገባል ሰው ገሪ አንተም እኮ ወደዚያው ወሰድ እያረገህ ነው። ምን ላርግ ብለሽ ነው ምን እኔ እኮ መረሻ እኮ ግራው ገበኝ እኮ እመድ በታጣው እኮ እንዴው ትንሽ ቀስታም የለ። አረ ምን ቀስታ ነው ትለዋለች ሰው በእንደዚህ አይነት ቀን ይፈጠራል። እንደዚህ አይነት ሆኖ ይፈጠራል። አደረሽ ታቃደም ነው አሁን ያመጣችሁ አመል ነው አሁን ያመጣችሁ ጠባይ ነው ወይ ነው? አረ ደህና ነበረች እንጂ ሌላ ደህና ነው። እዚህ ሙያዋ ሳያንሳት መልኳ ሳያንሳት እንግዲህ መልኳን አይተሻታል። ትጦርኛለሽ ማታ ልጅ ወለድኩ ብዬ ደስታዬን ሳልጨርስ ገና እንደው ብድግ ስትይ ደግሞ እንደው ለትዳር ገና ምን የሚያስቸኩል ነገር አለ? እናንተ እኮ መራቁን አልፈልገውም እኮ ግን ደግሞ ታገባሽ እንዴት ነው ልማትርቂን? እንደው እሱ ሳያሳዝንሽም እንደው የኛን የማንጠለሽን እንደው የማንጠለሽና አሁን እኮ እሷም እንደምታያት ነው እንደዚህ ነኝ። በጣም ትክክል አይደለሽም። ትንሽ ቆይልንና እንደርሻለን። እስከመቼ ነው የምቆያብኝ? ከዛም በኋላ ምን ይተላልፈኛል? ታምን የመጣ ነው እንደው እኔ ምን አውቃለሁ? እዚህ ቤት ከገባሽ ቀን ጀምራ አንተም ጆሮህን እንቢ ብሏል። እግዚኦ እስኪ የሚበላ ነገር ካለስ ተሰጣህ አይደል? ምንድነው አሁን ምን ላርግ እኔ አሁን ልፍታት ወይስ ምን ላርግ? እንደው የምትመክሪ አሁን ቶን ጠጭ ያለሙ እንደው ማይተባገባህ ብለን ደግሞ እንዲያለ ወደ ኋላ ቢቀርብኝስ በዚሁ ብኖርስ ምን ጎሎብኝ እኔ ምን ደነኛው ልጅ አበለለች እንጂ እንደው ቀስ ብለሽ አውሪ ጆሮዬ ስራ አታውሪ ብትላት ምን ሰምታ ነው ሲጀመር እኮ ሰሰማሽ እኮ ነው። መጀመሪያ እኮ ግብርድ ሲኖራት እኮ ዝም ስትል እኮ ነው እግርሽ ቤት ከረገጣ ጀምራ እስከወጣ ድረስ ማውራት ነው። እንደው መነሻው ምንድነው? ምን ያምጣ ነው? ዝም ብላ ምንም ማተለው ነገር የላትም። እቃ ምናምን የቤት ጣራው ሁሉ አይቀራትም እኮ እየጠራች ዝም ብላ ማውራት ነው። እናንተ ምን ይሻላል? እንደው ሰው ታላንድ ነገር እንትን አይባልም። እና ደህና ናችሁ? ደህና ነን። ምን ሆነሽ ነው እንደዛ ወክበሽ የጠረሽኝ? ምን ቤት ብመጣን ማሳጣት ነው። እንደው አንቺም ሰውየው ይኖራል ብዬ እዚህ ላወራሽ ብዬ ነው። ችግር ገጥሞሽ ነው? እንዴት ይሄን ያክል ደግ ነገር ነው? እንደው ምርጥ እንደው የምስራች ነው። አንቺ ምንድነው ነገሩ? ይኸውልሽ እዚህ ታች ከወንዚት በላይ
እንደው ሸጋ የሆነ ቤት አገኘ። ምን የምታረጊው? ሻይ የሚሸጥበት። ኧረ መሸጮ ልሰራ እንደው ካልጠፋ ስራ ሻይ ቤት እንዴት ትመርጫለሽ? አቡናት እና ምን ይሰራ? እንደውም የቅዳሜው የሮቡ ብትይ ደጁ ቤቱ ነው አሉ የሚጠብሰው። አረቄ ይወዳሉ አሉ። ያችን አረቄትን በማንቋቋ ጢብ እያረኩ በጀርካኔ ጢብ እያረኩ መሸጥ። እንደው ኧረ ታምሪ እንደው ይሄ ነገር ደስ አላለኝም። እንዴ ከነጸባዩ ጸባይ የለሽ እንደው አንዳንድ ቶ ይጆ አይነሽ ሆነማ በልቅመስ ቅመስ ቶ ብላ ወጉድ እኔ እኮ አሁን ምን እንደሚሻለኝ እኮ ግራ ገብቶኝ እኮ ነው። ልጅ ደግሞ ሸጋናት ፍታት አይባልም ገና በምላሷ ፍታ አይባልም። ኧረ ይቀርብ ምን ያደርግልኛል? እኔ መልኳን ያጥብ ያልጠጣው እኔ ቁመኗን ምን ያደርግልኛል? እኔ በቤት ካልተመቸኝ ለይታ ሌላ ሰው ሲያየት እኔ ምን ያደርግልኝ? እንዴው ምን ልምከራ አትገሪ እንዴው ስትገባ ጥጥቅ ወጥተህ በጀሮ ትገባ ሻለ እንዴው ተቀጣቅ አርገብት ለፈልፍ ምን አስጨነቀ? እንዴው አንዳንድ ጊዜ እንዲያጠገብ ስትመጣ ትመልስላታለህ። እንደው ትንሽ ያስታግሰው ብለሽ ያስታግሰዋል አለሽ ጠጥ አለኝ በልቀመሰውና ሰጣለሁ። ቆይ አምጪ አሁን እኛ ስናወራ መሞከር አለብኝ። ቆይማ እንዲሁም እንትን የሚለኝ ከሆነ እንዴ አንዳንድ ቀን እዚህ ሰው ሲጠፋ ቆይ እንደው እንዴት አርግሽ ልትሰሪው ያስበሽ ነው? ያማህም ሰው ከራሱ ጋር የሚሄድ ነገር ነው። እንደው ስራ እንኳን ሲጀምር ሰው ያማክሩ ነው። ዝም ብለሽ ዘለሽ ሻይ ቤት ልሸጥ ነው ትኛለሽ? ምን ላድርግ? እንዴት እድሜ ሄደ? ውርስ ኖሮን ያን ሸጬ መሬት ገዝቼ ያናስጎልማለሁ አይደል? ወይ ደግሞ ያንን የሆነ አገር ሄዳለሁ አይደል? አንድ አላማ ይልልኝ ትዳር ኖሮኝ ያንን አግብቼ ልጆችን ወልጄ አሳድጋለሁ አይደል? እንዴት ነው ነገሩ? እንደው ትንሽ ማጠብቂ እንደው አንዱንም ቢሆን አፈላልገን ለባለቤት ቢሆን ነግሬው እንደው እንፈልግልሽ እዛው ብታገቢ ይሻለኛል። 3 አመት ሙሉ እንደ እየተባለ ተቀመጥኩ ለእናቴ። እነ 3 አመት ሙሉ ጠፍቶ ነው እሱን ታዩ። አሁን ይልሽ አሁን የ3 ወር የቤት ክራይ ከፍያለሁ ለሰዎች። ከየት አምጥሽ ከፈልሻቸው? ነበረኝ ያስቀማመጥኳት። አሁን ምንድነው የብርጭቆም ሆነ የአንዳንድ ነገር ማሟያ ሞሳ ገንዘብ ስጭ መልስልሻለሁ። እኔ እንግዲህ እንደው አስበሽበትና ወስነሽ ከሆነ እኔስ ግድ የለም ጠላ ያለቀ መስሎት አዘጋጅ ብሎ 2000 ብር ምናምን ሰጥቶኛል። እንታለስጥሽና ጠላ ያልቆ መስሎት ነው አለ በርግጥ እና በሁለት ሰንበቱ አደራሽ አጥራን እንዳርገ እደጅ ስትደርስ ቆይ ችግር የለውም። እስኪ አራ ቆይ እንጂ ችግር የለውም። ወይ አንቺ ቀላል የሚበቃት መስሎ እስኪ ጋሪ አንቺ እውነት የሆነ ነገር ይመልሳል የሆነ ነገር ይመልሳል። አንዲትን ባንዲኪስ እንዳይጠፋ አንዱን ባንዲኪስ አርገ ተፈር ስትገባ ወስደህ ወጥተህ ቢጨንቅሽ እኮ ይው ምላሱን እኮ አትተውም። እንደው መቼም እንደው ትንሽ ጆሮ እኔ እኮ ጆሮ ሊነደል እኮ ታምቡሩ ሊነደል እኮ የጆሮ የታምር ሊነደል እና ድምጥህም እኮ ከፍ እያለ መጣ። አሁን እኮ ይሄ ምንድነው የሚያመለክት? ይሄ እየቀነሰ ነው የመስሚያ እንትን በሷ ለምን እየቀነሰ ነው በሷ ለምን ማውራት እንደዚህ ትለጠፍልሻለች ወደዚህ ትመጣልሻለች። ስራው እጁ አሁን ላይ ወዘን ደሞ እኔ እኮ የሚገርመኝ ስራ እንደዚህ ስራ ፈታ መስሎሽ ነው? ቡና እያፈላችም ድስት እያጠበችም በርጭቆ እያጠበችም እየታጠበችም ኧረ አንድ ሰንበት የማይቆይ እንደው ዝም ብለሽ ጌሾ የምገዛበት ነው ብያለሁ። ገበያው እንደው በአንድ ቀን ራሱ ዝም ብሎ ተንተረፍ ነው አሉ። እንኳን 2 ሰንበት ተሰጠሽ ታመሪ እንደው ይሄ ነገርሽ ግን እንደው ብዙም ደስ አላለኝ። አንቺ ድሮ ሞሳ ሆኛ አላዋቂ ሆኜ ነው። አሁን ይኸውልሽ ጠባይ ገዝቻለሁ አመላለኝ መቀነሴን ሙሉ ከተውት አንቺ እንዴት አንቺ ጎንጉነሽ ያልሽ ጠፋብለሽ ነው ይኸውልሽ ከጫፋት ቋጥር እኔ እንትና ከጫፍ ቋጥረው ማን ያብርብኝ ሆነ ምኑን አሰማሽኝ? ልቅ አይዞሽ ለሚባል እንደገና ስራ ሲጀምር ምንድነው መጥፎ በይ ይቺ ያንዳንድ ነገር ሊያዛት እስቲ ያዥ 1 2 3 4 5 ይሄ ስንት ነው የሚሆን? ይሄም 1000 ነው የሚሆን። ደግሞ ይሄ 1 2 3 4 5 በይ አንዘረ ደህና ዋልክ ገሪ? ዛሬስ ነገር አለ መሰለኝ። ደግሞ ሰላምታም ያለ እንዳለ ጠዋት ጀምሬ ዛሬስ ቀኑ ሙሉ ስኳትን ነው አልኩኝ። ብታይ እንዳለ እሳቱ የሚው ደግሞ እሱም ለግሞብኝ ደግሞ እምቢ አለኝ። ያለ ቀኑ ሙሉ ምን አለብህ እናቴ አንተ ምን የለበሳት አታለት ምን ምድጃ ተጥል ምን አትል
እሳቱ ያናፋህ እንጨት አትፈልጥልኝ በቅጡ እንኳን ዝም ብለህ እንደወጣህ እንደተጎማለልክ ትውላለህ። እኔም ዝም ብለህ አለሁ። ምን ታረግ እንዳንተ ነበር ታጥቦ መቅረብ እናቴ። ወይ ጉድ ወይ ዓለም ሰው እናንተን አይሆንም። እሙት እኔ እኮ እንደው ዝም ብለህ ስትሰማኝ እኮ ጠዋት ጀምሬ እኮ እንዳለ ኳተንኩ እኮ ነው ሙሉ ብታይ እንደው ጠዋት ተነስቼ እንዳለ ሄዳለሁ፣ ጋጡን ጠርጋለሁ፣ ምን እላለሁ፣ ከብቶችን አሰመራራለሁኝ። እንደው ሕፃን ልጅ እንኳን የሚላከኝ እንካ ሄድ እዚህ እንኳን ምለው ሰው የለኝ። እንዳለ እንደ ኳተንኩ እንዳለ ጋጥ ጠርጋለሁ፣ አስወጣለሁኝ፣ ከብት እመልሳለሁኝ። እኔ ብቻ እዚህ ቤት መለፋ መኳተን እኔ ተልተሎ ውስጥ ያለማ። እሺ ምን ነቸኩላል? እንዴት ሲሰይ ያወቅሽው የኔና የጥሌን ስራ ጋሮሮ አጠን ያመጣኝ እንኳን መጣ ሳቤት ካለርና ሳፈላልገን ተልተሎ ካለን ጥላው ጀግና ነው። ምን ያደርጋል ዱ ያለው ማለት እቺን የመሰለች ሚስት እኮ ቢገኝ ማታ ትንሽ ሲሰይ ትንሽ አንተ ለኔ ሳትሆን ገብርር ትንሽ ሮብ ወይ ድል ያለ ሰውየው ስሚ እንጂ እኔ ነኝ ገብረር ያለው እና እሱ ደግሞ ወሳረር ጠቆር ብሏል። ይሄን አታውቂም ማለት ነው ያለ ወርቅ አታውቂም ማለት ነው። ልጅ ነሽ ማለት ወንድ ልጅ ደግሞ 80 ዓመትስ ቢሞላው ደግሞ ምን ችግር አለው? የቤቱ ስራ ይቀረኝ የውጭ ስራ ይቀረኝ እንዳለ ከዛ ደግሞ ተመልሼ ደግሞ ሂጄ ደግሞ ያችን የትርንጎን እናት ደግሞ ተቀበልኳትኝ እንዳለ ሰፌድ ባለፈው ዕለት የወሰደችውን አልመለሰችም ነበር። እሱን ስመልስ ደግሞ እንደውም ጭራሽ ለምንድን ነው ዛሬ መጥተሽ ሰፌዱን ሳልጨርስ የምትመልሽብኝ ብላ አላለችኝም መሰል። አይገርምህም? በገዛ ሰፌድ ንቅ ብላ ብትያ ተሳደበች እንዳለ ተንጎማለለችብኝ። አሁን የገዛ ቀያ የለ ምን ችግር አለው ብላት እናቴ ለያዥ ለገናዥ አስቸገረች። እሷ እንዲያ ትርር ማለችብኝ እንዳለ ለፈለፈሽ መሽም ለፍላፊ ናት አፉ አያርፍም። አሁን ተመልሼ ደግሞ ከዛ እንደው ይቀርበኝ እኔስ እንደው አንቺን የምናገርበት አንደበት የለም ታንቺ ላይ ያስከፈታሉ ለምን ይሰራ ያለኝ ሰው ነኝ ብዬ ተመለስኩኝ። አሁን ያን ተመልሼ አንተ ደግሞ ትናንትና በእሱ እንዲያማረኝ ስትል ጊዜ ፈትጌ ነበር። እሱን ደግሞ እንትን አልኩኝ አነፋፈስኩ አሰጣጣው። እሱ ደግሞ እንደገና ደግሞ ቀኑ ደግሞ እንዳለ ብልሽት አለ ደመና ሆነ። እናቴ እሱን ደግሞ እንደገና ሳስወጣ ሳስገባ ታምኑ ልሁን። አሁን ደግሞ እንዲያምሳሳት ደረሰ። ምሳሳት ደግሞ እንዲያምኑንም አልኩኝ። አሁን አንተ ዝም ብለህ ስትንጎማለል ውለህ ምግብ ላይ ትመጣለህ። ምን አለብህ አንተ? እኔ ሳቱን ቢሚለኝ እኔ ሕፃን ልጅ እንኳን የሚላክ የሌለበት ቤት ሕፃን ነው እኮ እያደረ የሚሆን ወንድ ልጅ እሱስ ነው አላችሁ አይደል እናንተ ልቅ 30 ስትዘሏት ይላሉ። የዛኔ እሳት የበላው ካላማንዳሪ መስል ተጨማዳፊ ሁሉ ቁጭ ነው ተንቋቁታ እንደ ነገር ደግሞ እንደውም ዳር የለ በቃ ከትዳርማ ከሆነች እየለመለመች ዋናው አያያዙ ነው እንጂ 30 ሆነ ምን ሆነ? አይ ሴልጅ ተውማ ሴልጅ እና የኮቸረ እንጀራ አንድ ነው። ከ30 ከዘለላችሁ እናንተ ያለ ወርቅ እና ሽማግሌ ነው የምትይ እና ሽማግሌ ነው እያልሽ ነው? ዋው እንጂ እናንተ ምን አሁን ጥላውን እኔ ለሷ ሸመግልባታለሁ። ግን እኮ ተናታ አባቴ ቤት ስታመጣኝ እኮ ከቀድሞ እንደዚህ ብለህ አልነበረም ያመጣኝ እንዳለ እንጨቱን እንኳን እንዴት ቆይ ጥጥ የሚደረግ እንጂ እንዴት እንጂ ቆይ ምን ለማለት ፈልገህ ነው? ቀድሞ ሆኖ አንተ እዚህ ቤት ስታመጣኝ እኮ ይኸውልህ ልታስተዳድረኝ በስርዓት ልኖር ነው እንጂ እንዳለ እዚህ ስፈጋ ልኖር አይደለም። አንተም ኃላፊነትን መወጣት አለብህ። ሲቀድሞ ሆኖ ነገር ምን ስለሆንክ ነው አንተ እኔ ላይ ጥጥ የምትወጥፍ? እያናገርኩ ምላሽ የማሰጠኝ ንቀት መሆኑ ነው ወይ ነው? ምን ለማለት ፈልገህ ነው? እኔ ቀኑን ሙሉ ስኳትን ዋልኩትን እንደው ባላለኝ ደህና ባላለኝ ብዬ እናገራለሁኝ። አንተ እንኳን ከምንም ከመጤፍ እንኳን አልቆጠርከኝም። ግን እኔ አንተ የፈለከውን ላሟላ ነበር እንዲህ መሆን ምኳትን። ግን አንተ ምንም አይሰማህም። እንደው ሞራን የሚባል ነገር አልፈጠረብህ። እንደው ምን ባረግ ነው የሚሻል? ገረሙ ምን ባረግ ነው የሚሻል? ካቻንጣር ነው ያውጭ ምን ነገር አሁን ከሳንጣር ደህና ነህ። አላየሽም ወንድ አለ አላየሽም ወንድ ማለት ነው። ዳቦ ቅመስ ውስጥ ዳቦም ጀምሬያለሁ። ጎበዝ ነሽ። ዳቦም ቆንጆ ነው። አይ አመጣጥህን እኮ ነው መጀመሪያ አደነቁ። መጥስንም መከታተል ተወደለ አንተስ? እኔም መከታተል ተወደለ እንዴ አንበባል። አንተ እኮ ነው በዚህ አርገለ አለች አደነግጥም በምኑ እንዴ ማታ መብራችሁ ምን ትደው ምን ትኩረት የምብለሽ አራ ለልኩ ደሞ አንቺ ለምን ጀለ ታስበኝ ባይደነግጥም ወይ ያለ አይደለም አንቺ ነጭ ስትኝ ጊዜ አንተናሽ ያን ያክል አሁን ሲሳይ እሱን ጥቁር ነው አልሽ፣ እኔን ደግሞ ሽማግሌ ነው አልሽ። ምንድነው የምታውጣጭልን? ተጣልኳችሁም እኮ ሸጋናችሁ እኔ ያልኩ ጉምር ብለህ ትቀመጣለህ። አሁን ደግሞ ያም ይባስህና ደግሞ ጭራሽ ደግሞ ጥጥ አረክብህ።
እንዴት ጆሮህንስ የምታፍን? ምን ለማለት ፈልገህ ነው? እኔ እኮ ያልገባኝ እኮ እንዴት ምን ለማለት ፈልገህ ነው? እንዲህ ብለህ ነው ያገባኸኝ? ያያባ አቤት ያያባ አቤት ምንድነው? ኧረ ያያባ አታደናቁኝ ገረሙ አታደናቁኝ። እሙት እኔ ይሄን ጥጥ ግን ማን እንደው ተፈልል ልወቀው ብቻ የጥጡን ባለቤት ልወቀው። ለመሆኑ እኔ ቤት ጥጥ ያለ ከማን ቤት ነው ይሄን ጥጥ ያመጣው? ያያባ የማን ነው ይሄ ጥጥ? የማን ነው? ላግኛት የጥጧን ባለቤት ላግኛት እንጂ እኔ ያያባ አይደለም አሹሬ ባለዳውር ልጣ። ያያባ አቤት ኧረ ቀስ ብለሽ ጆሮዬን አሳመምሽኝ። እኔ ምን ብያወራሁ ደግሞ? ምን ብያወራሁ? ልክ ኩርትም ብለሽ ተምትቀመጭ አይደለ ጥለው የለም ባገባ ዝም ብላለሳል። ቀደም ተሰበሰብኩ። ወሳኛ እንግዲህ አሁን ልዚህ ይመጣል። እንግዲህ አቁም ነው ሸጋ ነው። አሁን ወሳ እንትን አለብኝ እንደው ያለሙት አለብኝ ብለሽ አይወድሽዋል። ግን እንደው እንዳንቺ ቆንጆ የሆነ ሴት ምናምን ብትገኝ ደስ የምትል እንዳንቺ እንደዚህ ፍንድቅድቅ ያለች ሴት ብትገኝ የምን ሻይ ማስቀዳት ሙጭ ጭራሽ አልሰማኸኝም? እስታውን ምለፈልፈው እማወራው ሁሉ አልሰማኸኝም? ምን ሆነ? አሁንም ደገምከው አልሰማኸኝም? አልሰማኸኝም ወይ ማወራው? ምን ታረግ? ንቀት እኮ ነው ንቀት። እዚህ እየተርመጠመጥኩ ቤት እያበሳሰልኩ የውጭን የውስጡን ስራልን እጠብቅሃለሁ። አንተ ሲበስልናዬ ምግቡን ነው አበሰልከኝ። ገረመው አበሰልከኝ። አበሰሉት ተበሰለማ እንብላ እንብላ። ኧረ እንየጥሪኝ ኧረ ወይ ልበልሽ። ምን ሆነ ነው? ማን ሞቶ ነው? እስኪ ንገሪኝ። ዝም በለኝ ገረመው ዝም በለኝ። ፈነዳው ቆሽቴን አሳረርከው። እንዲህ አልነበርኩም ልጅ ስታገበኝ። ግን እኔ አሁን ግን ዛሬ የውስጡ በላጭ ሁኜ እንዳለ ጠቋቆርኩ፣ ከሳሰልኩ፣ ተሰውነት ጎዳና ወጣው። አንተ እንዲያማረብህ ቦቀቅ ላይ እየመሰልክ እኔን እያደረክ እንቧይ መስለህ ተቀምጠሃል። እኔ ግን ከሰልኩ፣ አረርኩ፣ በቀንኩ። አረረ ያሳረረህ ገረመው ምኑን ነው ያሳረረህ? ሆን ብለህ ነው ያሳድርህ። ያኔ አባ ተወኝ ገረመው ተወኝ። እሪ ብዬ እንዳልጮህ እጮሃለሁ ገረመው። እሙት ምን እስቲ ባዚኛ እጮሃለሁ አለሽ እኮ አለሽ። እኔማ አለሁ። እንዴት ነበርሽ እኮ እናርገም በለው ብርድ እንዳይነካሽ እያልኩ ፀሐይ እንዳይልሽ እያልኩ ነበር የሚይዛት ነበር። ተገኘች እኮ በቃ። አንቺ ግን ነው አንቺ ትዳሩ እኔስ እንዴ ትዳር እፈራለሁ። በቃ ተገኘች። እንዴት ትዳር እፈራለሁ እያለች ተገኘች የምትለው አይደለም? ቀስ በቀስ ቀማሱት እጀበል አድርግ። ሊያልቅ ስል ቀማሱት አልሽ ወደ አንተ ሊያልቅ ስል ቀማሱት እንደው መጡ የማያውቃት ነው እሱ። እናቴ አንተ ምን አለብህ እስካሁን ድረስ ተጋድመሃል? ምን አለብህ ምን የለብህ? እናቴ ስንት ስራ ጨራርሻለሁ ከቅድም እስካሁን ገረመው ላለሁ ለፈልፋለሁ። አንተ እንደሆነ ከምንም አጤፈኝም። ልክ ነህ። ምን ታረግ እየተገላበጥክ ትተኛልኛለህ። ኧረ ተው ግን ተነስ። ተው ቁርስ ሰራሁ። ምን አልኩ እስቲ ከዚህ በላይ ምን ላድርግ? ገረመው ተው ተነስ። ወይ ነዱ ማታ እንዲያ ደንፍተህ ተኛ ብለህ እንዳለ ኮኬን እንትን እስቲል ድረስ አድርቀህ አሁን ደግሞ ተነስና ቁርስ በልተህ ሂድ። እምቢ ታኝቶ እንደ ህፃን ልጅ መገላበጥ ምን ይባላል? አሁን ከረፈደ ሰውስ ቢመጣ ምን ይልሃል? ገረመው ተው። እሱማ ተናነቀናል። ንቀት እኮ ነው እንዲህ የሚያደርገው እንጂ ሌላ ነገር እኮ የለም። ሲጀመር ከነገረ ቀደም ኧረ ስጪኝ እንጂ እኔ ቁርስ አልበላሁ እኮ። ዳቦ የለሽም? እንዴት አውቅ ዳቦውን ስጨርሽ? ኧረ ግድል እኔ አንቺ ቤት ተማምኜ አይደል ቤት አጋድሚያት የመጣሁኝ። ምን ትቻት እንዴት አድርጌ ልቅመስ እየነገርኩሽ? እሳት መሀል ተቀምጬ እንዴት አድርጌ ነው እኔ ቁርስ የምበላ? ኧረ እንደው ቤትም ብለሽ እባክሽ ቁርስ ነው ብለሽ ታረጪታ እንድጠጣ ኮስተር እንዲያደርግልህ እንጂ ዳቦውንማ ተሎ ነው ሰው በማለዳው ነው የሚጨርሰው። እና ባደሩ ወደ አረጅ ልጠጣ ምንም አይደል። ይላል ምንድነው ነገሩ? ምን እዚያ ነገር ተቃጠየ፣ እዚህ ደግሞ ባረቂ ደግሞ ልቃጠል እንዴ? ኮስተር የሚያደርግልህ እና እንዴት ነው አሁን ተገሰላለች? የምን መታገስ ነው? ቢታገስ እንደዚህ እንዴት ቁርሴን ሳልበላ እመጣለሁ? እንዴው ባሰው ጥጡስ እንዴው ትንሽ አላስታገሰም። ዘላቂ መፍትሄ ነው የፈለኩኝ። ይኸውልሽ ዘላቂ መፍትሄ በቃ ይሄን ምላሷን የሚያበርድ የሚያቀሰቅስ በቃ እኔ እንደው ብችል እንደው ቀን ሙሉ ባታወራ ከዚህ በኋላ እኔ
በቃ በትዳር ዓለማችን እስከ ህይወት ፍጻሜ የምንኖረውን ወሬ ሁሉ አውርተዋለች። ከዚህ በኋላ እስካሁን ባለን ጊዜ ማለት ነው። ከዚህ በኋላ ሳታወራ ዝም ብላ ብትኖር ደስ ይለኛል። እናንተ በርበሬውም ተወደደ እንደው በርበሬው ሞቅ ያለን እንደው ባፏ ብታረግባት ግን አሁን ዞሮ ዞሮ ሰውም ረፋፍዷል። ተነስና ሂድ። ሰው ቢመጣ እስካሁን ተጋድሞ ነው ወይ ህመምተኛ እኮ ነው የምትመስል እንዲታኝታ ገረሞ አንተ ገረሞ ንቀት ነው አይደል? አንተ ገረሞ እናቴ ጥሪ እናት ወይኔ አይኔ እንዴት አቃጥለኝ። ጭራሽ እህሉን እያነሳህ እያስቀመጥክልኝ ትሄድ ጀመር ታነስ ቁርስ ብላ ባልኩኝ ካፖርት ለኔ አንጥፈህ ሄድክ አይደል? አይ ገረመው እኔ ምን ላድርግ ግን እንደው አንተን ቆይ እንደው ምን ባረገ ነው የሚሻለኝ ግን ገረመው እንደው ምን ይሻላል ዘጋልልሻለሁ ደግሞ እንደው በኢኮኖሚ በብሬ ደግሞ ልውደቅ እንዴት ዛሬ በተወደደ በርበሬ እሷን ብትቃጠል ደግሞ ህክምናውስ ደግሞ ሌላ ነገር አለ የበለጠ እኮ ነው ደግሞ እሷ አንተን የምትል በርበሬ ጠጥታ ነው ከቲም ምላስ አይርስ ነው አይበለው እኮ ወይ ገረመው እንደው ጠቆር አልኩ እኮ በምላስ ወጠልፋ ጌጣልጅ ጠቆር ይጠቆር ከሰልሃቲም እንዴት ከሰልህ ነው የሚባል እኮ እንደው እናንተ ትዳር ሲገዝ ተስተውሎ ነው አስተውሎ መግባት ነበረ እንግዲህ ወይ ቻል እንጂ ሁሉንስ እንዴት ነው ዳቦ ነበር ያደረም ታለቀ ይገኝ ምንድነው አንድ ዚህ የለም ይው አይደል ባዶ የለም እንደው ምን ባረገ ነው የሚሻለኝ? እንደው ዝም ብለህ እንደው አቃጥለህ ልደፋኝ እኮ ነው የተነሳ። እኔ ሚስት ነኝ እንጂ ጠላት ነኝ ወይ ገረመው? እንደው ምን ላድርግህ አሁን? ለኔ ይሄንን ካፖርት አስተኝተህ ትሄዳለህ? ለኔ ቁርስ ሰርቼ ምን ብዬ ተነስ ባልኩኝ ለኔ ይሄንን እንዲያነጣጥፈ ሰው አስመስለህ ትሄዳለህ? ገረመው ለኔ ይሄንን አረ ለማን ይነግሩታል? አሁን ለማን ደግሞ ልጠጣው ብቻ አይደል? እኔ ሰው መስለኸኝ ለአንተ ማዘጋጀት የተነስቼ በጠዋቱ ባሌ ስራ ይሄዳል ብዬ መኳተኔ እንጂ አንተ ነገር አይደለም። ቶ ግድ የለም ደግሞ እኔም አንቺም ነኝ አንቺስ ቢመጣት ወይ ጉድ እና ምን ተሻለ ምን ተሻለ? የሚሻልማ ቢያንስ ከቤት ወጥቼ እዚህ ቁርስ በላለሁ ሻይ ጠጣለሁ ብዬ ነበር የሚሻለው ማለት ነው። ይኸው የባሰ ደግሞ እየተቃጠሉ ነው። አንቺ ዘንድ መጥቼ ደግሞ አረቂ ታስጠጭኛለሽ። እንግዲህ ቶኔ እንግዲህ ማልዳ አልጨርስብህም አኖርልሃለሁ። ወይ ጉድና ሌላ ሚስት ትፈልግልኝ ወይ? ጨነቀኝ እና እኔ ምን ላድርግ ከሷ ውጭ ማለት ነው ማለት እንደገና እንድኖር ተገኘባት ምላሷ በዛ ብለህማ ሰው እኮ አለ ከዚህ በላይ ምን እንትን አለ? ተሷ በላይ ሙያ ተሷ በላይ ውበት ተው እንጂ ገረመው። አንዱ ሊቀልበት ደግሞ ተምላሱ በላይ ነደህ ነው። አንድ ቀን አታድርም አይገርምሽ? በቃ እናንተ ምን ብዬ መሄድ አልችልም። እቺ 2 አመት ተታግሳችኋል። 2 አመት ካለፈ ግን ነው 2 አመት ተታገስ ይበቃናል። እስከዚያስ እኔም እፈልጋለሁ አንቺም ፈልጊ። እሺ ከዘመዶቻችን ፈልገን እና አንድ ሰው እናመጣለን። እንግዲህ የለም ችግር የለም። ተባረክ አብዬ እንዴት ናችሁ? ደህና ናችሁ? ምን ናችሁ? ድምጻችሁ ዘረስ የሚሰማ ደህና ነው። ወተኝ ማሽነት አተሪ ምን ሆነሽ ነው? ጓዳሩኝ እሷ ያለምሽን አግኝተሻልናት ምን ማለት ነው? አንቺ ገና ህፃን አይደለሽ እንቡጥ አይደለሽ ገና ብንላት ይሻለች። ጨርሽ ደግሞ መች ይሻለች? ተጋቢታዎች ደግሞ ከመቼ ጀምሮ ነው? አንቺ ደግሞ አለምሽን ስላየሽ አለምሽን ቀጨሻ ሰለቸሽ። እኔ እኮ በእኔ ያገባው አንቺ ሞጥ ማጣ ታውት በቃ አሁን አብዬና እኔ የማን ሊጦርልሽ ፈልገሽ ነው? ቆይ አንቺ ሲጀምር አንቺ እየመጣሽ አጥራችሁ ታርጊ ድረስ አትጦሪም አንቺ ሞቅሻ። አንቺ ምን ታረጊያው? ታውት በቃ አንቺ ገላጋያቸው እንጂ ምንድነው ታቸው ይገላገሉ። አንቺ ተጨነቅሽ እንዲያርግሽ አንጋጥሽ የምትናገር ምንድነው? እኔ ምን አልኳትኝ? እሷም አግብታን ሄደች። እኔስ በጊዜ ያላገባ በቃ 2 አመት ሰጠሽና በቃ እሱ 2 አመት ሰጠችና ለምን አይደ እሷን ወይንጌ ተለምነሽ 2 አመት 2 አመት ይተም ትለ የምታገኝ ይመስልሻል? ታዩ ደናኒ እኔ ስንዬ ደናኒ እቺ ሞጥ ቀለብላ በከታ አባቱ እንዴ ምንድነው የሚሻልሽ ግን አንቺ? ኧረ እንዲህ ብሶብሻል አይደል? ታዩ የበረደውን ነገር አሁን ዳቁሽ እንደገና ከጭንሽ ስር ገብቼ ምዝልቅ አርጌ ልክ ተላልፈሽ ነኝ። ታዩማ 2 አመት ስታናለች
ከሁለት ዓመት በኋላ አንተ እኮ ነህ ፊት እየሰጠህ እሷን እንደዚህ ያጨማለካት። ስንዲያለላ አለላ እዚህ ቤት ስንዲያለላ እናንተ አይ እንደምናችሁ እንደው እሺ በሩ እንደው ዝም ብሎ መከፈት ደህናሽ ነህ? እንደምን ነሽ? ደህና ነሽ? እንደምን ነሽ? ዛሬ መስጊድ እንደምን ሰነበትሽ? ደህና ነኝ። ምን ግን ሰው ሲሰራ አትወጂም ነው? እንዴት ነው በአገርሽ እንዴት ያለ ሰው ነው የሰድቦሻል? እንዴት ማለት ምንድነው? ቅናት ተሆነም በቁጡ መንጨርጨር ነው። ሰው አላሰራም አላስወጣም አላስገባም ማለት ምን እናቴ ነሽ? ተይ እንጂ ሲሆን አይዞሽ፣ ምን ጎደለብሽ፣ ምን ቸገረሽ? ብርጭቆ ነው ወይ ያነሰሽ ይባላል። አይንሽ ደም የሚለብስ ምን ሰው በሰራ ሰይደጉ ሰው ይባላል። እኔ ሲጀመር እኔ መቤት እኔ ማንም ስለሰራ ማንም ስላልሰራ ደግሞ አይኔ ደም የሚለብሰው ምን ነገር የለም። ሲጀመር እኔ ሌላ ነገር ምን መቻልኩሽ? አይ በፊት አልሰጠኋትም። ምን ደህና ነሽ? ታሪክ በደህናሽ ነው የመጣሽ? ወደ ደህና ነኝ። እኔ እዛ ስትጫጫሁ ሰምቻችሁ ነው መንገድ ላይ። ደህና ናችሁ እናንተ? ደህና ነን፣ እኛ ደህና ነን። ያው አንቺና እኔ ግን እንነጋገራለን። ግን ጠብቂኝ፣ የምተውሽ እንዳይመስልሽ በዚህ ብቻ ጠብቂኝ። አንቺ ግን እኔ አሁን አንቺ እንዲህ አልሽ። ምን ብዬሽ ነበር የመጣው? እኔ ምን አውቃለሁ? መተስሽ ማቱን ወርደሽ ተረተርሽ እኮ እንደዚህ አይልኝ በለና ነው በጣም ፈጥነሻል። እቺ ናት እንጂ እቺ ለበል ይበጃለች። እቺ እሳልክሻለሁ ራስሽ ነሽ እንጂ ዝም በይ በቃ ተው የመጣሽበትን ተናገሪ። ሲሆን መክረሽ ለምነሽ በቃ ደስ ይላል። 2 ዓመት ተቆየሽላችሁ ስባል ያል እንዲሳት ሙሩድ ምንድን ነው ሲሆን ያበሳል ተመለሰው ለማት አፈላልጋለን እንዲመለስ ማረጓ ሳይሆን ደግሞ በቃ ተው እንግዲህ የእጄ መፍታች ያላረጋት ነው። እቺ የእጄ መፍታች ያላረጋት ነው። ኧረ እንዴ በኋላ ይሉበት ታረገ ብለሽ ነው አሁን የመጣሽበትን ልቅስ። አሁን ምንድን ነው የመጣሽ? ለምንድን ነው የመጣሽ? እኔማ የመጣሁማ ብዬሽ የመጣሁበትን ሳለጋ ገረመው ገባሽ? ዝም አልኩሽ። የሆነ ነገር ስትፈልጊ ሌላ ነገር ዝም ብለሽ እንኳን በጎሜት አልብሽኛለሽ። ዝም አልኩሽ። ለምንድን ነው አንቺ ሲጀመር እኔን የጎረጥ የምታይኝ? እኔ የጎበልሽ ነኝ ምንድን ነኝ? ይኸውልሽ እናቴ ነኝ እንገርሽ እኔ እሰራ ብዬ አገኝ ብዬ ራሴን ለውጥ ብዬ እንወር ብዬ እንጂ አንገቴን እንደፍቼ ምንወር ይኸውልሽ አላግንሻለሁ ተፈለግሽ። ማንና? አይ እኔም በቤት ነው አንቺ ብታላገኝ ከኋላ የመጣኝ ነው ወጣሉ። እኔ በተከራየሁት ቤት በዘለሽ ታጎኔ ድረስ መጣሽ ተቀመጥሽ። እኔ ዝም አልኩኝ። ገበያ ይስተካከላል ይበላሻል ብል አንቺ ይስተካከላል ብለሽ በሌላ በኩል ደግሞ አረቂ በከፈት አረቂ ጀመርሽ። እኔ ዝም ስላልኩሽ ነው ወይ ነው? እህሉ በጎታ ሞልቶ ከቤትሽ አደምጭ ልንገርሽ። እህሉ በጎታ ሞልቶ ከቤትሽ ዝም ብለሽ ተንጓሊ ማን ያምስልልሽ አለ እና ገረመው ገረመው ምን ይሆናል? እኔን ጨንጓሬን ግልበጥ አድርጎ አጭሶ ሊገለኝ ነው። እኔ የውስጡ በላይ ሆንኩልሽ። ድብልቅልቄ ነው ወጣ አምሮ የሁላ እንዳለ ብልሽሽትን ያለ አሁንልሽ እልሽ ትናንትና ዝም አልኩትኝ። እኔ ዝም ብሎ እየተጎማጀ እየገባ መቀመጥ ሆነ ስራው። አሁን ምን ሆነህ ነው እንዲህ የምትጎማጅ? ዝም ምንድን ነው የፈለክ? ዝም አይናገር አይጋገር ነገር። ከዛ በኋላ አሁን ዛሬ ጠዋት ቁርስ ሰራርቼ ቡናውን አቀራርቤ ምን ብዬ አሁን ገረመው ተነስ እንጂ ምን ሆነህ ነው አልኩትኝ። አሁንልሽ እሱ ወየ ታኝቶ ጸጥ አረ ገረመው ተነስ ቁርስ ብላ ጸጥ ቡና ፈልቷል ጸጥ እንዳለ እንጀራ ጋገርኩኝ። ምን አልኩኝ? ወጥቼ ገባሁ እንዳለ ከብቱን ሁሉ አሰመራርቼ ስትመለስ ድረስ እሱ ተጋድሟል። አሁንልሽ ምንድነው እስከዚህ ሰዓት ድረስ ያጋደመህና ተነስ እንጂ ቡና ጠጣ ብዬ ቀሰቅሰዋለሁ። ብርድ ልብሱን ግልጥ አደረግልሻለሁ። ልብስ አጋድሞልሽ ሄዷል እሱ ዋ እንዴ አሁን አያበሽቅሽም። አሁን ቁርስ ብላ ማለት ሌላ ነገር ተንኮል ሆኖበት ነው። አባቴ ልትወጣ ነው። አይዞሽ ቁጭ በይ። ዛሬ ሰጠሽ መሰለች አውቶማቲክ አደረገችው እኮ በእኔ ትፈርዳለች አይደል? አውቶማቲክ አደረገችው። ገረመው እኔ ምን አልኩኝ? አሁን አብዬ እንደዛ ምትልኝ ሰው ሁሉ ቀስ ተብሎ ነው የሚነገር። ዝም ብሎ ራ ብርጭቆ ማታጥቢ ቤትሽን አጠርጊው። ምላስሽ ቁመቱ 40 ክንድ ነው። ዝም ብለሽ ለፍልፊ ስራሽ ይሄ ነው። እኔማ ምንተውቀ ምላስሽ ይርገፍቴ ይቺን አይተሽብኛል። እኔ ምን አወራለሁ? እንዴው ሲጀመር እንደኔ ዝምተኛለሁ። ቆይ ግን እኔ አንቺ ሰትዩ ብትተኝ ነው የሚሻልሽ አይሻልሽም? ግን ብትተኝ አይሻልሽም ወይ ነው? ዋ እንዴት ያለ ነገር ነው? አባባልሽ ምንም አልገባኝም። እኔ እየገባኝም እየተግባባሁም አይደለም። ምንም እንዴ እኔ ለመያዝ ወጉ ተይዟል። አዳምጪ ዝም ብለሽ ለመያዝ ወጉ ተይዟል። ሙያ እንኳን የለሽም ማን ይፈልግሻል? አይደል? እንደዚህ አድርጌ ነው የማለብስሽ። እኔ መቤት እንደሆነ የእውቀቴ እንደሆነ ጣሪያ ይነካ ነው። እኔ እውነቱን ስነግርሽ እኔ ልንገርሽ አመዳም ቡናኛም የስንዴ ገለባ እንዳልቆሰቆስሽ ከማገዶ ጋር ነግሬሻለሁ። አንቺ ክብርሽን ጠብቂ። ድሮም ይኸውልሽ አንቺ መጀመሪያም ስትመጪ ምንም ነገር የተስማማሽ ነገር የለም። እኔ ደግሞ ትንሽ እንዲያው ምን ልትነግርሽ አረዲያ ከቤቴ ደግሞ መጣሽ። ይኸው ዛሬ እረፍት ስለሆንኩ ነው። እሺ የማርኩሽ እመጣልሻለሁ። ልጋጃ እንዴ 2 ዓመት ነው ያልኳችሁ። 3 አድርጌዋለሁ። ገና ምን 5 አድርጌዋለሁ።
አሁንስ መቼ ሰማልን ያናዶኝ እኮ ነው እሱ እኮ ቆሽቴ ንር ነው ከረገኝ ተጃሳለ ታይሽ ምን እየሰጣሽ አጨፈኝ እኮ በጥፋቱ እኮ እንደዚህ ተወንስ እኮ እንደዚህ ሆነ ተተናገርሽ ጥሎሽ መዱ ነው እኔ ምን ተናግሬያለሁ አሁን ሲጀመር ምላሰኛ ነሽ ምንድነሽ ይላል እንጂ ሰው እንዳለን አንቺ ሁሉ እንደዛ ማለትሽ ነው ነገሩ ችግር የለውም ሰው በእኔ ላይ ነው ዛሬ ተነስቶብኝ ሳማ ነሽ እኮ እንደው እንደ ሳማ ነው እንጂ ምን ጨምረውብሻል እንጂ ሰው ሰማራ ሁለተኛ ምላስ ይተክላል ኧረ አትንጠብቂ አንቺ ዝም በይ ሞጥ ሟጣ ደግሞ አንቺ ተገኘሽልኝ እዚህ ቤት ሞት ያመጣሽ ሞድ ሟጣ በቃ ዝም በይ ነገር መተለብሽ እኔ ምን አልኩኝ እኔ እኮ አናዱ የምናገር ደግሞ ሰው ሁላ ለምን ተናገርሽ ይለኛል እኔ አሁንስ ብዬት ይጀ ለማን ልናገር ለማን ኃይል በልስቲ እንጂ አሁንስ እናንተም ያወራችሁብኝ ኧረ መከራ እኛንም እንደው ቶክ እንደማልሽ እንደምን ነሽ ደህና ነሽ ቆይ እስኪ እንዴት ነሽ ደህና ነኝ ስምሽ ማን ነው እስቲ ነው ወደዚህ እንደሱ ደህና ነሽ እንደምን ነሽ እግዚአብሔር ይመስገን እንተዋወቅ እስቲ ገረመው እባላለሁ ዋጋ ስምሽ ሲያምር እውነትም ዋጋ እኔ አልመጣልኝም መጥቼልሻለሁ ችግር የለውም አንዱ አላወኩም ነው አይ እንደሳታውቂኝም እባክሽን እኔ አንድ ያልታደልሁ ባለ ትዳር ስሙ ባለ ትዳር ነኝ ግን አንድ ቀን እንኳን ቤቴ ላይ ከሚስቴ ጋር ተነጋግሬ አውሮቼ ተወያይቼ አላውቅም ምን እና እባክሽ የተበደልሁ ሰው ነኝ እንግዲህ ፈጣሪ ካስ እንጂ ምን ይባላል ፈጣሪማ እንግዲህ ሊክሰይ ነው ብዬ አስባለሁኝ እንግዲህ መቼስ ትግስት ካለ የማይደርስ ነገር የለም በመታገስ ምን በማለት ደግሞ እንግዲህ ጾሎቴን ሰምቶ ደግሞ አንቺን እዚህ መንገድ ላይ አገናኝቶኛልና እባክሽ እናንተ አቤት እዚህ ቤት ቤት አለሽ አለሁ አረ ደህና ሰነበቱት ይገልመስ እንደምሰነበቱ ይግቡ እንጂ ወደ ቤት ዳሪ ምን ቆሟል የልጅ ቤት አይደል እንዴት ያለ ነገር ነው ጋሽ እየደህና ናቸው እንዴውም ያኔ አባኮ ሰለስና አሟታል ብላኝ እንዴው መጥቼ ሳልጠይቅሽ እኔ ልሞት እንዴው እንዴት እንዳሳዘንሽኝ እንገን መስልሽ ኮነ የምትታየኝ ደህና ነሽ ግን እንዴው ጤናሽን በቆሽ ሰነበት ምን እንዴው ለወረሽ እንዴው ነጥብ ይኖረው እናት እንዴው ይሄንን ያህል እንዴ ማት ይወረሽ እንዴው አይና አበን ጨምርሽ እንዴ ያበላሽሽብኝ ኧረ ምን ሆነሽ ነው ወይ ወቀት ዳርወን ታፈርሽበት አንቺ ሲጀመር ማናገባትና ማን ያፈታታል ብሎ ነው ትየልማስ እንዴት ያለ ነገር ነው ያደለው ገረመውን እንዴው ባል ይሆንሻል እንዴ ስንት ነገር ብዬ አባብዬ ስንት ነገር ብዬ ገረመው ትሆናለች ሚስት ብዬ እኔ አባል እንዴት ያገባውትን ያደለው እንዴው ሲጀመር ሲያይኔ አበናኒ አብረን ያደግነ ጭቃቆተን ነው አፈርፈሽታል ነው ምን ነገር ያላደረኩት ነገር አለ እኔ አይና አጥፎኝ ነው ትየልማስ ይተው አረሻንች እንደው ከሴት ጋር አውርቼ አላውቅም እንደነገርኩሽ እና በቀን 2 ሰዓት ብቻ ፈቀጅልኝ አብሬሽ ቆሜ እንደዚህ እንዳወራ ኦሮ ዋ አንተው ምን ነው እንዴት አረገኝ እኔ እንዴት ዝም ብዬ መንገድ ጋር አንተን ቁሜ ማወራ ስራ ፈጠረከኝ ችግር የለውም ፈቀጅልኝ ያልሁኝ ስራ ፈትነሽ እኮ አላልኩም ስራ ማይኖርሻል እኔም ስራ አለኝ አረ በል 2 ሰዓት ብቻ በቀን 2 ሰዓት ብቻ ሰከን ያለች ረጋ ያለች ወሬ መደማመጥ ያለባት ወሬ ጥፍጥ የምትል ናፍቆት የምታስይዝ ወሬ 2 ሰዓት ብቻ ትንሽ ዋራ አንተ ሰውዬ ምን ሆነ ነው ደህና ማለት ነገርኩሽ እኮ ደህና አይደለሁም አልሁሽ እኮ ችግር የነገርሽ መጀመሪያ እኮ ነገርኩሽ እኮ ወይ ነዶ ወይ መብሸቅ እንዴ እንኳን ለፍላፊ ነሽ ስትለኝ አሁን እኔ ማን ይሙት እኔ ምን ነው ለፍላፊ ለራሴ ጸጥ ያልኩ ድምጽ የማይሰማ ሰው ለፍላፊ ብለው የሚል ሰው ሲናደድ አይናገርም ወይ ጎበዝ ለፍላፊ የሚባለው አሁን ሲጀመር እኔ ለፍላፊ ነው ሲጀመር ዝም ያለኝ ሰው ነገሩ ከበላዩ ላይ ተነስቶብኛል እንጂ እኔ እኮ ዝም የምል ሰው ነኝ እንዴት የእኔ አባወረኛ ናት ቢባል ማን ያምናል ማንም ገረመውስ ደግሞ ለፍላፊ ነሽ አይለኝም ደስ ስለፈልፍሽ አይለኝም ደስ ብሎ እንዴት የሚናገር ተነስቶ እንዳልሆነ ነገር የሚያደርገው ምንድነው እያወራው ነው እንዴት አረ ልጅም ልቤ ልታወጣው ነበር ባፌ እንዲልስን ቀረ አሁንም አንቺ እንዲልትሆኝ ነው እንዴው ምን አረጋች እንዴው ጥፋት አጥፍታ ነው የሆነኝ እንዴው ገረመውስ ምን አረጋት ይሆነኝ ይዝገኝ የኔ አባኮ ሸጋ ልጅ ናት እኔ ለሞት እንዴው እኔ እንዴው ተጓደኞቼ ሁሉ እንዴው ምንም የማትረሳኝ የኔ አባነት እንዴው አብረን ስንማረም ከብተ ስናገድም ስንት ነገርም ስናደርግ እንዴው የኔ አባይ ሲል የመጣበት መሆኑን የመጡ ብለሽ ሲጠይቂ ይዘንጋኝ እኔ እኮ ይዘንግቻው እኔ ለሞት እንዴው ምን ሊያረጉ ነው የመጡት ይዘንጋሻው አንተ ነው ይኸውልሽማ አይናባ ታመመች ብትያዘችብኝ ያንቺን ነገር እንዳለ እንደው ሁለመናሽን ለበሰች በሰውነት ተናግራ ታባራ 4 ነጥብ የላት ያለች እንደሆነ
ባልጆ በሽተኛ ሆነ። እኔ በአንድ ጊዜ ብትመጣ በሽተኛ ሆንኩኝ። አንቺ አክታይ ተያይዞሽ እንዲሁ ተቃላትሽም ተሁለመነሽም ትረጋበኝ ሲያልሽ እኮ እንዲሁ አፉ ቁጥብ ሲል ነው ሸጋ። እኔ እንዲሁ ሰውራለሁ ግን እናቴ እንዲሁ ነው አውርቻ አውቃለሁ እንጂ ሲጀምር እኮ በሰፈሩ ራሱ እኮ ነገረኛ ናት ምላሳም ናት ታወራለች እንት ነገር ይባላል። ግን እኔ አንድ ቀን አውርቻ አላውቅ ከማንም ጋር ተጣልቻ አላውቅ። እኔ ትንፍሽ የምትለኝ ነገር እኔ አልሽ እኔ ልሞት ነው ይኸው እናቴ አሁን እኔ የመጣሁኝ እኔ ስላንቺ እንዲሁ ለምን አገር ነው አታቃጥኝ የታወቅሽ ነሽ። አሁን እኔ ሁለተኛ አይና አበባ ጥግ ብትደርሽ ሁለተኛ ብታገኛት ይኸው አንቺ ነው ያልክ ታገር ተይተምርስ ነው ማጣፈሽ እሱን ምላስሽን ወደ ውስጥ ነው ከተው ኦቂ አገባ ግን እንዴት ያለ ነገር ነው የቷና ትዳር ነው አንቺ እባክሽን ካለሽ ጊዜ 2 ሰዓት በቀን ስጪኝ። እኔ ጊዜም የለኝ እናቴ። እኔ ይኸውልህ ስጣድፍ ሳርም ስኮተኩት ሙሉ ሰው ነኝ። እኔም እኮ እንደዚያ ነኝ። እንደው ከኩትኳቱ ያለኝን ጊዜ ትቼ ኧረ በልክላለኝ እስካሁን አዳመጥኩ። ከዚህ በኋላስ ምንም ሰዓት የለኝ። ምን አድርጊ ነው የምትለኝ? ነገርኩሽ እኮ ግልጽ አይደለም እንዴ? እንዴት ነው ስታይ ዝም ብዬ ነው የምመስል? እንዴት በልክላለኝ እናቴ። እኔ የተከበርኩ ባለትዳር ነኝ። ባለትዳር ነኝ? ኧረ ልቀቀኝ። እና እስካሁን ሆነሽ ነበር ባለትዳር? የኔ ያህል ስለፈልፍ ኧረ ምን ያለው ነው? ወይኔ አባከንሽኝ አንቺ ብኩን የሆንሽ ልጅ። እንዬ ገረመ ደህና አደሩ። ታለ ተገረመው። እኔም ወደ አንተ እየመጣሁ እኮ ነበር። ወደ ትሄድክ ነው? ወደ እሱ እየመጣሁ ነው እንጂ ምን አለው ምን ደግሞ እንዴውስ ምን እንደው ከመቼ ወዲህ ነው አደረው እንደው እንደዚህ አይነት ነገር እኔ ደህና ልጅ ናት ብዬ እንደው እንዲህ አይነት ጣጣ ውስጥ እማታውቃት ናት። ለሰርጊያ አብራችሁ ያደገችው ታውቃት እና እንደዚህ ናት። እኔ ሰውቃት እንደዚህ ተናገር ነው የምትውል። ማን ያጋባችሁ? እንዴት እመቤት እና ምንድን ናት እሷ? እንዴ ጠፍቶ ቆይ እንጂ ይሄ ነገር አብሮ በመዋልና አብሮ በማደግ እንትን ይላል። እንዴት እሷ አይደለ የእሷ ተጋብቶበት አይደል እንዴ? መጣ እኮ እንደ በደቂቃ ብትዋረኝ እንደው ገረመው ልሞትልህ። አፌ በዚህ እንደው ልቤ ባፌ ማን አይንቄ መጣ። እኔማ ይሄ መከረኛው 1 ኪሎ ወጣት በዚህ 1 ኪሎ ወጣት በዚህ እየወተፈ ራሱ አልችለው ብዬ አይደል እንዴ መከራዬን አይቼ እኔም አንተም የጨነቀህን ያለው እንዲህ አርጎ ተቶኝ ሄደ ምናምን ስትለኝ እንደው ገና እኔ እንደው ሁኔታው ገባኝ። ቀጥ ብዬ ሄድኩ መቤት ላይ። እሺ እሷ ላይ ሂጅ እንዳነጋገር ተነጋግሬ ሁለተኛ ጠገባ እንደደርሽ እንዳይገናኙ ብዬ አግቻቸው መጣ። በቃ አይገናኙ። አንተስ እንደው ጠፍቶ ነው ወይ ሁሉ እንደው ስትጋቡ በሙሽርነቷ ታውቃት የለ እኔ እንደዚህ ቀና ብላ ሰው ያለች እኮ እሱ ነው እኮ ነው የምልህ እኮ እሱ ነው ይቸርልህ የገባሁት እኔ እንደዚህ መሆኗን እኔ መሻወኩኝ። እኔ እኮ አሁን እኮ በቃ እንደው ይቅርብኝ እንደው እንዴት አድርጌ እንደምነግረው እኮ ግራ ገብቶኝ እኮ እንደው እኔ እኮ ቤቴ ላይ ተስፋ ቆርጫለሁ እኮ እንደው ትዳር እንደተፈጠረ ነው ያሰኙትኝ ጠፋ እንዲህ አድርጎ አለችኝ ስትለኝ እኔም ወዲያው ገባኝ ነገሩ ሁሉ ለካ ልጅ ተበድሮ ነው እንዲህ አለ። እኔ በደቂቃ ጀርኩ አባቶ እንደውም ምን አውቶማቲክ ነው እንዲህ አድርጎ እንደው ምን እንዲህ ያደርግሽ አላት። ደነገጠ እንደውም እሱስ ሮ እና እንሄዳ ወይ ቡና እንጠጣ ወቅቱ ምን አደረገ? አሁንማ አሁን ነግሬያታለሁ እና ተቆጥቻታለሁ። እንደው ዝም ብዬ እንደው አገኛለሁ ብዬ ነው እሷንም እንትን ሳልልም እሷም ደንግጣ እንደው በራ ነው ወጣች። ከዚህ በኋላ አታስወጣ ያችንም አታስደርሳት ቤት ግንባር ነሳት። አንተ ኧረ እሷስ መጣታውቅም ምንድነው መጣታውቅ ያያታ እሷንም አሁን አንተ የምትቆጠር ብለህ ታመቤት የምትባል ሰው ጋር ብትገናኝ በቃ ትዳርሽ ይፈርሳል። እኔ እንደስተካከልልሽ እኔ እንደፈለኩ ስትሆን አይና የድሮይታ አይናባ ሁኝ ይበላል። አንተስ እሺ በል እሺ ይበሉ እንደው ይምከሯት እንደው በቃ ያሉ ሰው ያለኝ እኔማ ደህና አደር። አሜን ደህና ሁን። ቤቶች ማነው? እንደምን ዋላችሁ? ደህና ዋላችሁ? ደህናችሁ ነው ዋላችሁ? እግዚአብሔር ይመስገን። እንደምን ዋልሽ? ኧረ አንቺ ነሽ ነይ ግቢ እንጂ ነይ ታዩ ነይ ወደዚህ ከውጭ ትመለሽ ነው ነይ ግቢ ታዩ ነይ ቤት ዘግቼ ነው የመጣው ገበያው ይስተጓጎልብኛል። እንደምን ዋልሽ? ደህና ነኝ። እንደምን ትመለሽ ነው ነይ ግቢ ታዩ ለሀር ምን ነግናችን እንደው እንዴት ሆነልሽ ብለሽ ብቅ ሳትይ መቅረት ምን ላድርግ ሰው ይዞኝ እኮ ነው ነግሬሽ አይደል ባለፈው። ታዩ ወይ ታሪክ ያለበት ታሪክ ያለች ማለት ግርሙ
ገረመው እንጂ ተነገረ ቀደም ቆይ ግን ምን አድርጌ ነው ሲሆን እንዴ አጥፍተሻል ሳይሆን ደግሞ እንዴ አድርገሻል ብለህ ብትነግረኝ እኔ ባለቤት አይደለሁም ወይ እኔ የምትወደኝ ሚስት አይደለሁም ወይ ቆይ አንተ ምን ለማለት ፈልገህ ነው አንዴ ተጠይ ወጣ አንዴ እጅን እየወጣህ የምትገባም ትወጣ ከነገር ቀደም አትናገርም እንዴት እኔ ካልሆነ ምን ማድረግ እንዳለብኝ እኔ በምን አውቃለሁ ገረመው መላበለኝ ጧት ደግሞ እንዴ አበገንከኝ አበሸከኝ ጧትስ እንዴ ቦግን ያለብኝ እኔ ልሙት ቦግን ያልኩኝ እንዳለ ልብሱን አስተኝተህ እንዳለ እንትኑን አልብሰህ ትሄዳለህ እንዴ ገረመው ተነስ ቡና ጠጣላለሁኝ አንተ የለህም ጭራሽ እንደው ትንሽ አታፍርም ይሰማታል ብለህም አታስብም አይደል ኧረ ዝም በይ አይደክምሽም አያምሽም ምን አስሽን ይሄን ላንቀሽን እንዲያረግሽበትን ይሄ እንትን አይልም እንደው አይደክምም ምን አልኩኝ ይሄን ያህል የምትለፈልፊ ምን ተደርጎልሽ ነው በባትሪ ነው የምትሰሪ ገረመው ምን ይደረግልኛል ቀስ በይ ቀስ ብለሽ ቀስ ልክ እንደዚህ ገረመው ምን ተደርጎልኛል ምናምን እንደዚህ እያልሽ ቀስ ብለሽ እስኪ ገረመው ከነገር ቀደም አንተ ተቸኩላለህ ምን ነካልኩኝ ነበር ቀስ በይ ብለህ ቀስ እያልኩ አይደለም ወራ ሰው እንዳይሰማ መስሎኝ ቀስ በይ የምትለኝ ቆይ እንዴ ከዛሬ ጠዋት እንደዛ ስታብሽ አሁን እንኳን ጨዋቱን ነው የቀነስሽው እኮ እና ምን ልቀጭ እንትኑን ፍጥነቱ አደረሽ እኔ እኮ ግራ ገባኝ እኮ የት ልሄድ እንደው ላብድ እኮ ነው እኔ እንደው መልክሽን አይቼ ይሄን ቁመናሽን አይቼ እንደው ይሁን ግድ የለም እኔስ ገንዘብ ሰጥሽ ነው እግዚአብሔር ይስጥልኝ ሰጫ ያሳጣሽ በሰጠሽ ሰጥሽ የኔ እናት በይ እንግዲህ ቢኖረን እኔ ባለ ስራ ብሆን ሰጥሽ ነበር እንግዲህ ምን አደርጋለሁ አራው ችግር የለም እናቴ ገበየው ጎርፊው በ3 ቀን አመጣሁልሽ በይ ቆጣሪው አረ ችግር የለውም በይ እና ነኝ ግቢ አትነይ ግቢ ገበያ ተመለሽ ነው ገበያ ተው ይስተጓጎላል በቀላለሁኝ ቅዳሜ በገበያ በኩል መጥቼ ደናዋይ እግዚአብሔር ይስጥልኝ ደናዋይሽ እኔ ጭምር ልትሰቃይ እንዴ ልበድ እንዴ ልቃጠል እንዴ ልጡስ እንዴ የዚያች የደራባች ሴትዮ ልጅ እንደዚህ ሆነች ቢባል እንደው ሰው ሲያምናላችሁ ስትሮ ነው እንዴ ቀስ በል ፈርጠንኩ ራስሽ ኧረ ተይ እባክሽ ተይ እንደዚህ አትበይ ተረጋግተሽ አውሪ ምንድነው እንደዚህ የሚያደርግሽ ተረጋጊ አንቺ ተመቤት ማለት ተማርሹ እመቤትን በቃ እዚህ ቤት አታስመጫት እመቤት ጥርሱ አይደለችም ለፍላፊ ናት ቀባጣሪ ናት ለፍላፊ ናት ቀባጣሪ ናት ተይው ይቅርብሽ እኔና አንቺ እዚህ ቤት ተደብቀን እንኖር ተይው ይቅርብሽ ምንድነው የምትይኝ አንተ ነው ተመቤት ነው የተማርኩት ቆይ ፍጥነቱን ምን ማለት ነው ተረጋግኩ እንኳን ተራሳሉት የለም እንዴ ዘገጀብኝ የሆነ እሺ ገረመው እኔ እኮ አይታወቀኝም እንደሱ አይሽ እኔ እኮ አይታወቀኝም እናንተ ሰፈር ለምንድን ነው አቆሚ ዝም በይ ማትለይ ቆይ አንተ ሳንዲ ምን አለ ቸባርጋ ሀፊ ቸባርጋ ዝም በይ ስለምን አለበት እንደዚህ ቀስ አሁን ቀስ በይ አየ እንዲጋብታ ተሰጠኝ ደግሞ ትንሽ ቀዝቀዝ እያልኩኝ እመጣለሁ እንጂ ካለበለዚያማ እሷ እንዲያጋብታብኛል ቆይ ረጋ አድርጊውና እንወይ የዚህ ቤት ላይ ልሽ ያለን እኔና አንቺ ብቻ ነን ሌላ ሰሚ የለንም ሌላ አድማጭና ተደማጭ የለብንም ሁለታችን ደግሞ ተደማምጠን ተከባብረን ተመካክረን መኖር አለብን ትዳራችንን በስነ ስርዓት መምራት አለብን ለቀጣዩ ልጆቻችን ደግሞ ስርዓት ያለው አስተዳደግ ማደግ አለባቸው ቀጣዩ የሚመጡት ልጆች ደግሞ ለፍላፊ እንዳይሆኑ እንዳንቺ ለፍላፊ እንዳይሆኑ የለፍላፊ ልጅ እንዳትባይ ምናባባታቸው ቢወጡ በእናታቸው አቤት እንትን አልክ ለፈለፍክ እኔ ተጋባብን እንደው ምንድነው ችግራችሁ ገርኔ እስቲ ንገረኝ እንያ ችግራችን እኮ ነገርኩት እኮ ከዚህ በፊት ምንድነው ይምከሯት አልሁ እኮ አልመከሯትም ይቆራታል አልመከሯትም ሁሌ መለፍለፍ ነው መቀባጠር ነው ስገባ ሌላ ነገር እኮ እኔ እኮ ምግብ ከሚቀርብልኝ እኮ ነገር ቢቀርብልኝ እኮ የሚሻለት እኮ እሷ ሌላ ነገር አታውቅም እኮ እንዬ ነገርኩት እኮ ስንት ጊዜ ልንገርዎት አሁን የማን ነው ልፍላፊ አሁን እኔ ልሙት እስቲ እኔ እንዳለ ዝምተኛ ነኝ እንደምታውቂኝ ጭምት ነኝ እንዳለ ተናጋሪ ተብዬ ተለምኜ ማውራት ይኸው ጀመረች አሁን እሱ ደግሞ እንደለፈለፈ ያወራ ይኸው እንደምሰኛ አሁንም እየለፈለፈ ነው በል ሲለው ደግሞ ተዘግቶ እንዳለ ዝግት ብሎ ጸጥ ብሎ መቀመጥ ሲያሻው መለፍለፍ እኔ ምን ላድርገው እስቲ ከዚህ በላይ እኔ ምን ላድርግ ችግሬ ነገር ይሰው ልናገር ዝም ብሎ መለፍለፍ ዝም ብለህና ቀስ በል ስትር ብለህ ተናገርልኝ እምቢ ምን ላድርግ እስቲ ከዚህ በላይ ማን ይስማኝ ያይኔ አቡ እንዴ ልቧን ይደፍናታል ትዳር በንግግር በዚህ በማውራት በመለፈለፍ ይመራል እንዴ ትዳር እኮ ዝም በማለት በመረጋጋት ነው እኮ የሚመራ ስራ በመስራት ነገሮችን በማሰላሰል እኮ ነው የሚመራ እንደዚህ በመለፍለፍ ነው እንደሚመራ ስትለቀልቅም ቢያስለቀልቅም ስንት ስታጥም ድስት ስታጥም ድንች ስትከትም ተረስነሰስ አንተ ሲያሁን የለ ምን አልሁ ደግሞ እኔ ያልሁት ነገር አለ አሁን ስለሷ ችግር ነው ያወራው እንጂ
እኔ ችግሩን ካልነገርኳችሁ እንዴት ችግሩን እንዴት ታውቁታላችሁ? ችግሩስ እንዴት ይፈታል? እናንተ እንኳን የለ አባታችሁ እንኳን የለ በሷ ታዲያ ቆይ አንተ ቢሰማ እንደውም ያርድ ነበር። ዋስቲ ቆይ ሁላችሁም እኔ ነገረኛ መላሳም ትሉኛላችሁ እንጂ እንደምሰሙት ሰው እንዴት የሚለፈልኝ የቤት ስራ የውጭ ስራ ለኔ ነው የሚሰራ እንዴ ምን ያውን በቃሽ የበላሽ ያልካሽ አሁን አየሽ እሱንም ደግሞ ባንቺ ግርሰተሽ አንቺ የመቤት ነገር ተከተልሽ እሱ ደግሞ ያንቺ ነገር ተከተለ ገረመው ለሞኔ ይታወቃል እንዴት ምን አሉ ለመድካ እሷ ጋር ይገው ምን አሉ እኔ እኮ ስለሷ ችግር እኮ ምከሯት ነው እንጂ ሌላ ምን ያልኩት ነገር አለ እኔ እቤት ውስጥ አልነጋገርም እኮ ከገባች እስከ ዛሬ እኮ እሷ እኮ ናት እኮ ዝም ብላ የባጡን የቆጡን የምትለፈልፍ እኔ እኮ ምንም አንድ ነገር እንኳን አውርቼ አላውቅም እኮ እሷን ሳገኘኋት ብቻ እኮ ነው አውርቼ መቆም ደግሞ ብስጭት የሚለኝ እኮ ደግሞ መናገሩን መዘጋቱን የሚዘጋ ችግር የለብኝም እኔ ስለፈልፋለሁኝ ዝም ብላለሁኝ ሲጀምር የራሱን ችግር አያዳምጥም ዝም ብሎ የሰው ችግር ነው እያለ መለፍለፍ ነው እና ነገሩን ደግሞ ለሰው ለውጭ ለመንደሩ ለመናገር እሱ ችግር አለበት መጀመሪያ ራስን ችግራት ላይ መጀመሪያ ስነግርሽ መች ሰማሽኝ? እኔ እኮ ቤት እኮ ለግልፍ ለግልፍ እኮ የሚሰማኝ አጥቻለሁ እኮ እሷ እኮ ናት እኮ ከተናገረች አታበራም እኮ ተራ እንኳን አትሰጣኝም እኮ እርስ በራሳችሁ መደማመጥ ያከታችሁ መሆናችሁ ነው። አንተ ሌላ እሷ ሌላ የምታወሩ መሆናችሁ ነው። ኧረ በእናታችሁ ተደማመጡ። ኧረ እባካችሁ ምንድን ነው ይሄን ያህል አንተ አትሰማ እሷ አትሰማ ምንድን ነው ይሄን ያህል መደማመጥ? ምንድን ነው የማያደማመጣችሁ ነገር ምንድን ነው የምልህ? አንዱ ከአንዱ መማር አለበት። አንተ ከመቤት ተማርክ፣ እሷ ደግሞ ከአንተ ተማረች፣ አንተ ደግሞ ከእሷ ተማርክ። ምን አይነት አማርኛ ነው ይሄን ያህል? ምንድን ነው ይሄን ያህል? ኧረ እባካችሁ እየተጋባብሽ እኮ ምኑ እንደነሱ መቅለብለው ይኸውልሽ እኔ መቤት ተነገርሽኝ ነገር ይበቃ እኔ ጨነቀኝ ምንድን ነው ይሄን ላድርግልሽ አልኩ እምቢ አልሽ እኮ በቃ አማረኝ ይሄን እኮ ለሰባት እዚህ እኔ ነገርሽኝ መቤት ያማረሽን ነገር ግን ዝም ታርገሽ ነገር አረግልሻለሁ እንደው አማረኝ ብቻ ቡና ለፍለልሽ አማረኝ ገንፎ ላገንፈልሽ አማረኝ እንጀራ ልስጥሽ አማረኝ እንደው ከዚህ ውጭ አማረኝ የለሽም ዛሬስ በቃ አማረኝ ደገመች አማረሽ ምንድን ነው መቤት ኧረ ንገሪኝ ስልክ ገዝተሃል አማረሽ እንጂ ይኸው ስልኩን አይደለም ስልኩን የገዛሁትማ ይኸውልሽ ልጁ ተወልዶ ፎቶ ላነሳበት ነው ከዛ በፊት የሚቀድም ነገር እኔን ያማረኛል ምንድን ነው ንገሪኝ እስቲ የሚቀድመው ምንድን ነው ለማተናገሪ እንጂ እኔን ያማረኝ ይሄው ዩቲዩብ ጋር ገብተህ ኦርቢታል የዩቲዩብ ቻናልን ሰብስክራይብ በአንተ እጅ እንደዚህ ሰብስክራይብ ማድረግ ስታደርግ ማየት ነው ያማረኝ ኦርቢታል የዩቲዩብ ቻናል ይሄ ነው ይሄማ ምን ችግር እንስልክልሽ እዘለቁልሽ ኧረ ኦርቢታል የዩቲዩብ ቻናል እሱ ሼር ይኸውልህ ሰብስክራይብ ላይክ አረገረገረ አዲስ ነገር እኔንም አማረኝ አረገረገ አሁን ደስ አለሽ በቃ ምን ችግር አለ እንግዲህ ወንድም በዚህ አድርግልኝ በሱ አይታዩ እሷ ስታድግ አደርግልሻለሁ በሱ አይሆንም በሱ አይታልልሽ አስገቢያት በዚህ ነው አይታይ በቃ አሁን ደስ አለ አሁንስ ምን አማረሽ አሁን ቁርስ ገብተን መብላት ይቻላል ወርቢታ የሚስቴ